አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼርና ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱን። እንዲሁም ቤተሰብ ያልሆናችሁ ደግሞ የደውል ምልክቱን በመንካት ቤተሰብ ሁኑ እንላለሁኝ እና ውዶች ዛሬ የመጣሁበት ትላንትና አንድ ቪዲዮ ለቅቄ ነበር። እንዲሁም ደግሞ ብዙ ኮሜንቶች አሉ። ያው ኮሜንቱን እያወጣሁኝ የሁላችሁንም ባልሰራም ግን ያስፈልጋል ወይም ለሁሉም ትምህርት ይሆናል ለሁሉም ደግሞ መልስ ይሆናል ብዬ ያሰብኩትን እነሱን ይዤላችሁ ምላሽ ለመስጠት መጥቻለሁ ማለት ነው። በመጀመሪያ ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ማንኛውም ነገር ወደ እናንተ እንዲደርስ ቤተሰብ ሁኑ እንላለሁኝ እና ትላንትና እህቴ ልብስ እያጠበች ቪዲዮ ሰርቼ ለቅቄ ነበረ። ፋፊ እንዴት ነው ከአረብ ሀገር ይዘን ብንመጣ ይሻላል እቃውን ወይስ እዛው መግዛት ይሻላል ተብዬ ተጠይቄያለሁ ማለት ነው። በነገራችሁ ላይ እኔ አንድ የምነግራችሁ ነገር ከዛ በጥቅሉ እቃ ይምጣ። ምክንያቱም ለመሰላችሁ አሁን ትልቁ ነገር መግዣው ሳይሆን ትራንስፖርቱ ነው እናንተ ሊበላችሁ የሚችለው ማለት ነው። ከዛ የምታስጭኑበት የቻርጀር ይሏችኋል፣ ሚዛን አለ ማለት እኔም ስለሞከርኩት ነው። በፊት መጀመሪያ ላይ የዛሬ 6 ዓመት 7 ዓመት አካባቢ ላይ ማለት ነው። ስለዚህ ቢያንስ አሁን እናንተ ለማስጫኛ ስትሉ ቻርጀር የቻርጅ ነው ምናምን ይሏችኋል፣ እዛ የሚቆርጡት አለ። እንደገና ሚዛን እንትን ይባላል። ፍሪጅ እና ደግሞ እንትን ቀሳላ ምናምን በሜትር ነው መትረው ነው የሚያባዙት ማለት ነው። ስለዚህ በጥቅሉ ከዛ ምንም አይነት እቃዎች አታምጡ። ማሻአላ ሀገራችን ላይ ማንኛውም እቃ አለ። እኔ ብዙ ጊዜ በዚህ ዙሪያ ላይ ቪዲዮ ሰርቻለሁኝ። እንደውም ብዙም እይታም ያለው በእቃ ዙሪያ ላይ ከአረብ ሀገር ከሚመጣ በሚል ቪዲዮ ሰርቼ ማሻአላ አብዛኛው ሰው ጥያቄ ስለሚሆንበት ብዙ ሰው አይቶታል ማለት ነው። እና ያው ዛሬም ልድገመው ብዬ ነው። ብዙዎቹ ያላያችሁ ናችሁ መሰለኝ በተደጋጋሚ ጠይቃችሁኛል። እና ከዛ እቃ እዚህ ያለውም ብራችሁ ነው እንደ ብራችሁ ነው። ኦሪጂናል እቃ ስትገዙ ብሩም ደህና ብር ታወጣላችሁ፣ እንደ ያለ እቃ ስትገዙ ደግሞ እንዲህ ያለ ብር ታወጣላችሁ ማለት ነው። ስለዚህ እንደ ኢትዮጵያ ኑሮ ውድነት እንደ ሀገራችን አኳያ እንደ ብራችሁ መጠን የምትፈልጉትን እቃ ትገዛላችሁ። ነገር ግን እዛ የምትገዙበትን ወይም ማነው ከዛ የምትልኩበትን እዛ አንድ እቃ ወይ ፍሪጅ ወይ ቀሰላም ይሁን የሆነ እቃ ይገዛላችኋል ማለት ነው። ለምን ትራንስፖርት ከዛ ስታደርጉ ለምሳሌ 1000 ሪያል ወይ 2000 ሪያል ወይም ድርሃም ሊሆን ይችላል ስትልኩ ከዛ ወደዚህ ያን ብር ስታስቡ ስንት ይመጣል? ያ ብዙ እቃ ይገዛላችኋል እዚህ ማለት ነው። ሲቀጥል ደግሞ ከዛ ከመጣ በኋላ ወደ ሀገራችሁ በየቦታው ሲሄድ ደግሞ የሚያስፈልገውን ብር እናንተ ታውቃላችሁ ማለት ነው። ከዚህ ቀደም ተናግሬያለሁ። ውስጡ ምንም ነገር የሌለው አንድ ሳጥን ልብስ ብቻ ነው ከአዲስ አበባ ወደ ኮምቦልቻ ለማምጣት 40,000 ብር ነው የተጠየቀችው አንዲት ልጅ ማለት ነው። ስለዚህ እንደነዚህ አይነቶችን መጓጓዣዎችን ታሳቢ በማድረግ እቃ ማንኛውንም እቃ እዛ አትግዙ። ያኔ አሁን ጥያቄው እኔ ለኔ ብዙ ጊዜ መልስ ሰጥቼበታለሁ። ግን አብዛኛዎቻችሁ ልጆች ደግሞ ያን ቪዲዮ ይሄን ያላያችሁ ናችሁና ጥያቄ የምጠይቁ ልጆች አላችሁና ከዛ ምንም አይነት ነገር አታምጡ። ማሻአላ እዛ ሁናችሁ ደህና ቤተሰብ ካላችሁ ወይም በትዕዛዝም ቢሆን እያዘዛችሁ እዛ ያለ ሰው እንዲገዛላችሁ ወይም ደግሞ ደህና ቤተሰብ ስለቀሚያ ቤተሰብ ካላችሁ ሄደው እንዲገዙላችሁ እዛ ሁናችሁ ማለት ነው። ካልሆነ ደግሞ በቂ ብራችሁን ይዛችሁ እዚህ ስትመጡ የምትፈልጉትን እቃ ማንኛውም ቦታ ላይ ሄዳችሁ መግዛት ትችላላችሁ ነው የምለው። ግን አብዛኛው ሰው የኤሌክትሪክ በፊት እንደዛ አይደል እንደምንሰራራው የኤሌክትሪክ እቃዎች ምን ይሰሩልናል ምናምን የምትሉ ልጆች አላችሁ። ያ ጊዜና አሁኑ አንድ አይደለም። በተለይ ሄዳችሁ የመጣችሁ ልጆች ደግሞ ብዙ ነገር አይታችሁ ብዙ ነገር ተምራችሁ ስለሆነ የምትሄዱት ያንን ማድረግ ትፈልጋላችሁ። ገባችኋ? ስለዚህ በፊት የኖራችሁትን ህይወት አትኖሩትም። አሁን ላይ ሁሉም ነገር እየተሻሻለ የሚመጣበት ጊዜ ስለሆነ ምንድነው ማድረግ ያለባችሁ? እናንተ የምትፈልጉትን እቃዎች ወይ እዛ ሆናችሁ በትዕዛዝ ወይም ደግሞ እዚህ ሆናችሁ ከመጣችሁ በኋላ በራሳችሁ ሄዳችሁ መግዛት። ይሄን ነው የምለው ማለት ነውና የእቃው ልዩነት ከዛና ከዚህ ለምትሉት እቃ እንደ ብራችሁ ነው። እዚህ ጥሩ ነገር ለመግዛት ከፈለጋችሁ ጥሩ ብር ታወጣላችሁ። እንደ ያለ እቃ ልግዛ ካላችሁ ደግሞ እንደ ያለ ብር ታወጣላችሁ። ያ ማለት እንደ ኢትዮጵያ እንደ እቃው ወይም ደግሞ እንደ ብራችሁ ሁሉም ነገር ይለያያል ማለት ነው። ልክ አረብ ሀገር ስትገዙት የሆነ ነገር ውራጅ የሚሸጣለ ኦሪጂናል ደግሞ ውድ የሚሸጣለ ማለት ነው። ስለዚህ ያንን ታሳቢ አድርጋችሁ ሁለተኛ ደግሞ ከዛ ስትልኩት ደግሞ ምን ያክል ብር ያስፈልገዋል ከኤርፖርት የሚሆን ማነው ከእንትንም ይሁን ከዛ ወደዛ ሲተላለፍ ደግሞ እቃው ምን ያክል ትራንስፖርት ያስፈልገዋል። እንደገና እዛ ደግሞ ስታስጭኑት የሻህን ቻርጀር ይሏችኋል። ያንን ስታስቡት ወደ ስንት ብር ይመጣል? ይሄ ብር ራሱ እዛ እቃዬን የምፈልገውን እቃ ያሟላልኛል ብላችሁ ታሳቢ በማድረግ እዚህ ማንኛውም እቃ አለ
ሀገራችን በነገራችን ላይ እንደበፊቱ አይደለም፣ ብር ነው እንጂ ማንኛውንም ነገሮች የምታገኙበት ነው። ማሻአላ እየተሻሻለ ነው። አሁን አብዛኛው ሰው የሚያስበው ይሄ ኢትዮጵያ ውስጥ የለም፣ ይሄ ኢትዮጵያ ውስጥ የለም ይላሉ። እንደዛ የሚባል ታሪክ የለም። ማንኛውም ነገር አለ ማሻአላ ማለት ነው። አሁን በጣም እየተሻሻለና በጣም እያማረ ነው ያለው ማለት ነውና እዛ ምንም አይነት ነገሮች አትግዙ። ሀታ ልብስ እንኳን ራሱ አትግዙ። ከፈለጋችሁ ሽቶ ይዛችሁ ሽቶ፣ እንዲሁም ስልክ ወይም ደግሞ የስልክ የምትጠቀሙባቸውን ነገሮች። ከዛ ውጭ ግን ሌላ በተለይ ኤሌክትሪክ እቃዎችን አንደኛ ቀረጽ ሊኖር አይኖር አሁን ላይ አላውቅም። ምናልባት ካለም ቀረጽ እንትን ሊሏችሁ ይችላል ወይ ይሰበርባችኋል። ጉምሩክ ላይ በተለይ ጥንቃቄ የለም። ጉምሩክ እቃ ሲያስተካክሉ ዝም ብለው እያወጡ ነው የሚጣለው ማለት ነውና እኔ የዛሬ 7 ዓመት ነው እንደዛ አካባቢ ላይ እቃ ስልክ እህቴ ነበረች ጉምሩክ ላይ ቁማ ስታስፈትሽ የነበረው ማለት ነው። ወይኔ ሰው የሌላቸውን እቃ ሰው የሌለውን ተቀባዩ የሌለው እቃ ሲፈተሽ እንኳን ይሄ እንዲህ እየተደረገ ነው የሚወረወረው ማለት ነው። በእርግጥ ሰው ያ ሰው ሳይሄድ ሊያወጣ ሳይሄድ እቃ አይፈተሽም። ግን እዛ ላሉትም አሁን ለምሳሌ ሰው ልካችሁ ሊሆን ይችላል የእናንተ ያልሆነን ሄደው ሲቀበሉ እንዲህ እየፈተሹ ነው የሚወረውሩባቸው ማለት ነው። ስለዚህ ይሄን ታሳቢነት በማድረግ መሰበር አለ መክሰርም አለ። ይሄንን እንትን በማድረግ እዚሁ ናችሁ ወይም ደግሞ እዛ ሆናችሁ ሰው ካላችሁ የሚገዛላችሁ አካል ካለ እያዘዛችሁ ማስገዛት፣ ካልሆነ ቤተሰቦቻችሁ ከሆነም ደግሞ እናንተ ራሳችሁ ስትመጡ የምትፈልጉትን ነገር መግዛት ትችላላችሁ ነው የምለው። የአብዛኛዎቹ ልጆች ጥያቄ ስለሆነ ማለት ነው። ሲቀጥል ደግሞ ፋፊ አገር ለመምጣት ፈልጌ ነበር እንዴት ነው የምትኛልሽ ተብዬም የተጠየቁት ኮሜንቶች አሉ። አገራችሁ አትምጡ ብዬ አይደለም፣ የራሳችሁን ኪስ ታውቃላችሁ። ወደ ሀገራችሁ ነው የምለው። እስከ መቼ ነው ስደት የምትኖሩት? ስደት ያው የሰው ሀገር የሰው ነው የሚባለው እውነት ነው፣ ምንም ስህተት የለውም። ኑራችሁም ወደ ሀገሬ ነው የምትሉት ማለት ነው። ስለዚህ ጠንካራ ሆናችሁ ራሳችሁን አቋማችሁን ወይም ደግሞ መንገዳችሁን እናንተ ናችሁ የምታውቁት። 1 ዓመትም 2 ዓመት በነገራችን ላይ የአመት ብዛት ወይም ደግሞ አመት ሰዓት ቆጥረን የምንቀመጠው አይደለም ለኛ ውጤታማ የሚያደርገን። 1 ዓመትም ተቆይተው ብዙ ለውጦችን ወይም ደግሞ ብዙ ደረጃ የደረሱ ልጆች አሉ ማለት ነው። ስለዚህ የኛ አመታችን የቆየንበትን ሳይሆን መቁጠር ያለብን እኛ በዚች አመት ምን ያክል ለውጥ አለኝ ምንድነው እየሰራሁኝ የሚለውን ይሄንን ነው ተገንዛቢ ማድረግ ያለብን ማለት ነው። ባለፈውም ይሄንን ሀሳብ ሰጥቼበታለሁ። ግን የአብዛኛዎቹ ልጆች ምን ትይናለሽ ሀገር ለመግባት ፈልጌ ነበረ ላሉኝ ነው ይሄንን መልስ የምሰጠው ማለት ነው። አንድ ስንቴ ቦታ አለኝ ፋፊ ሀገር ለመግባት አስቤያለሁ ምን ትይኛለሽ ብላለኝ። የሰው ልጅ ቦታ በነገራችን ላይ ሁላ ህገወጥ ላይ ምንም ሽያጭም ገዥም የለም። ህጋዊ የሆነ ቦታ ላይ ራሱ ያን ያክል አይደለም እንትኑ ማለት ነው። አየሩ የቀዘቀዘ ነው። ስለዚህ ህገወጥ ላይ ይዛችሁ ያንን ቦታ ሽጬ እኔ እዛ እኖራለሁኝ የምትሉ ከሆነ የማይሆን ነገር ነው። አንደኛ ህገወጥ ላይ ቶሎ ሽጣችሁ በእጃችሁ የማትይዙት ነገር ነው። ገባችሁ? ሰው ደፍሮ የሚገዛው ስላል አይደለም ማለት ነውና ያንን ተማምነሽ ሳይሆን እህቴ የራስሽ ትንሽ ሳንቲም ካለሽ የሆነ ነገር ከፍቼ እየሰራሁኝ እኖራለሁ ካልሽ ወደ ሀገርሽ ግቢ። ያንን ማድረግ ደግሞ ከጤናችሁ የሚበሰኝ ለሙያማችሁ ወይ በተለያየ ኬዝ ወይ የሚያጠፉባችሁ ከሆነ ጠንከር ብላችሁ በ1 ዓመትም በ6 ወርም ትልቅ ደረጃ ትደርሱበታላችሁ ማለት ነው። በአሁን ምንዛሬ ማሻአላህ ጥሩ ምንዛሬ ነው ያለው። ስለዚህ ወደ ሀገራችሁ ግቡ። ነገር ግን ቦታ ተማምናችሁ ህገወጥ ቦታ ይዛችሁ ያንን ቦታ ተማምናችሁ ይሄን ሽጬ የሆነ ሰራለሁኝ ለእጄ ይሆነኛል ብላችሁ ከሆነ የምትመጡት ደህና ጤና ከሆናችሁ ስሩና 1 ዓመትም 6 ወርም ተመለሱ። ምክንያቱም እዛው መታችሁ ህገወጥ ቦታዎች ለማዘዋወር በሽያጭ መልኩ ምንም ሙስታሂል ያኔ የሚገዛ ስለሌለ ይሄንን ተገንዛቢ ማድረግ አለባችሁ እላለሁኝ። እስኪ ሁላችሁም ሼር አድርጉ። ለምንድነው ፋፊ ቻናልሽ የማያድገው? እንደውም 7000 ገብተሽ መስሎኝ ነበር ምናምን ብላኛለች አንዲት እህቴ። ገና ነው አልገባም። ሁላችሁም ሼር ላይክ አድርጉ። የእናንተ ጥንካሬና የኔን አብሽሩ ማለት ነው። እዚህ ያደረሰኝ ሁላችሁም ሼር አድርጉልኝ። ላይክ እያደረጋችሁ አበርሳቱን። የምትፈልጉትንም ጥያቄዎች መጠየቅ ትችላላችሁ። ኢንሻአላህ ለእናንተ መልስ ይጀመጣለሁኝ። እንደምታዩት ወደ ቤቴም አልተመለስኩም፣ እናቴ ጋር ነው ያለሁት ማለት ነው። ኢንሻአላህ ያው ቤቴን ዘጋግቻለሁኝ፣ እመለሳለሁኝ። ብሎግም እንደተለመደው ሰራለሁኝ ማለት ነው ባላ ፍቃድ። ያው ያለሁበት ሁኔታ ብሎግ ስላልተመቻቸልኝ ነው። ሁላችሁም ሼር አድርጉ፣ ላይክ አድርጉ። ከተመቻችሁ ጥያቄም ካለ እንደነገርኳችሁ መጠየቅ ትችላላችሁ። ለእናንተ ግልጽ ያልሆነላችሁን ነገር አብሽሩ። እኔ ለስደተኞች ምክንያቱም የኖርኩበትም ስለሆነ ለእናንተ ይሆናል ያልኩትን በጥያቄያችሁ መሰረት ለእናንተ መልስ ለመስጠት ኢንሻአላህ ባላ ፍቃድ ዝግጁ ነኝ ማለት ነው። ደከመኝ ሰለቸኝ ሳልን እናንተ ብቻ ሼር እና ላይክ በማድረግ መተባበር ነው። እንዲሁም ደግሞ ቤተሰብ ያልሆነ የደውል ምልክቱን እየነካ በማንኛውም ሰዓት ቪዲዮዎችን ወደ እናንተ እንዲደርስ ቤተሰብ ሆኖ እንላለሁ። ከተመቻችሁ ቪዲዮዬ ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።